ኦኬ እንዴት ናችሁ? ሁሉ ሰላም? እኔ በጣም ሰላም ነኝ። እሺ አሁን የማሳያችሁ ቪዲዮ አጠቃላይ ስለ ፖፖ ላይቭ ስትሪሚንግ የሚሆን ይሆናል። እንግዲህ ፖፖ ላይቭ ስትሪሚንግ ምንድን ነው? የተፈጠረ መቼስ ተፈጠረ የሚለውን ነገር እሱ የመጀመሪያ ማሳያችሁ ነገር ይሆናል። እሱን ማሳያችሁ ማለት ነው። ሰው እንግዲህ እሱን ስናይ ምንድነው የሚለው ፖፖ ላይቭ ስትሪሚንግ ከስሙ እንጀምራለን። ስሙ ፖፖ ስፔሊንግ ምናልባት እንዳያሳስታችሁ ፒኦፒፒኦ ነው ትክክለኛው እኛ እየሰራንበት ያለ ነው ማለት ነው። ምናልባት ያው ተመሳሳይ ፒኦ የሚል ሌላ ነገር ስላለ እንዳያሳስተን ይሄኛው ትክክለኛው እየሰራንበት ያለ ነው ፒኦፒፒኦ ነው። እሺ ስለዚህ ፖፖ ምንድነው? ላይቭ ስትሪሚንግ ነው። ላይቭ ስትሪሚንግ ወደ አማርኛ ስናመጣው የቀጥታ ስርጭት ፕላትፎርም ብለን ልናስቀምጠው መተግበሪያ ብለን ልናስቀምጠው እንችላለን። ስለዚህ ፖፖ ምንድነው? የቀጥታ ስርጭት መተግበሪያ ነው ማለት ነው። የቀጥታ ስርጭት መተግበሪያ ነው። ፖፖ ላይቭ ስትሪሚንግ ለመጀመሪያ ጊዜ በሲንጋፖር ሀገር በ2022 ዓመተ ምህረት በፈረንጅ አቆጣጠር የተመሰረተ ፕላትፎርም ነው። እነሱ በሚያወሩት ቋንቋ ፖፖ ማለት መዝናኛ የሚል ትርጉም አለው። መዝናኛ የሚል ትርጉም አለው ማለት ነው። ስለዚህ ፖፖ ማለት መዝናኛ ማለት ነው። ምናልባት በእኛ ሀገር ቋንቋ ስንተረጉመው ጥሩ ትርጉም ላይሰጠን ስለሚችል ትርጉሙ እንደዚሁ ብንረዳው ጥሩ ነው ማለት ነው። ሌላ ምንድነው? ፖፖ ላይቭ ስትሪሚንግ ምንድነው የሚለውን ነገር ስናይ ደግሞ የሶሻል ሚዲያ አካል መሆኑን ብንገነዘብም ጥሩ ነው። ለምንድነው እንደዛ ያልኳችሁ? ልክ እንደነ ፌስቡክ፣ እንደነ ቲክቶክ፣ እንደነ ዩቲዩብ ልክ እንደነሱ አንድ የሶሻል ሚዲያ አካል ነው ማለት ነው። ከነሱ ለይተን አናየውም። አንድ የሶሻል ሚዲያ አካል ነው ማለት ነው። ስለዚህ ቲክቶክ እንደምንለው ፌስቡክ እንደምንለው ልክ እንደነሱ ፖፖ ላይቭ እንላለን ማለት ነው። አሁን ፖፖ ላይቭ ስትሪሚንግ እንደነሱ አንድ ሶሻል ሚዲያ አካል ነው ካልኳችሁ እንግዲህ እነሱ ለጥቅም እንደተመሰረቱ እሱም ለጥቅም ነው የተመሰረተው ማለት ነው። እሱም ለጥቅም ለትርፍ የተቋቋመ ፕላትፎርም ነው፣ ቢዝነስ ነው። ምናልባት እኛ ልናውቁም ላናውቁም እንችላለን። ሌሎች ፕላትፎርሞች እንደዚህ የሶሻል ሚዲያ ፕላትፎርሞች እነሱ ምንድን ናቸው? አትራፊ ናቸው፣ ቢዝነስ ናቸው ማለት ነው። ቢዝነስ ናቸው። በተለያየ መንገድ ለራሳቸው ያተርፋሉ። ትልልቅ ካምፓኒዎች ናቸው ማለት ነው። ልክ እንደነሱ ፖፖ ላይቭ ስትሪሚንግ ምንድነው? አንድ ትልቅ ካምፓኒ ነው። ለትርፍ ለጥቅም የተቋቋመ ፕላትፎርም ነው ማለት ነው። በምን ሊያተርፍ ይችላል፣ በምን ሊጠቀም ይችላል የሚለውን ነገር በብዙ ነገር ይጠቀማል። ግን አንድ ሶስት ነገሮችን ላስቀምጥላችሁ። እነዚህን ሶስት ነገሮችን የመጀመሪያው በምን ሊያተርፍ ይችላል? በዳታ አልጎሪዝም፣ በኢንተርኔት ዳታ ማለት ነው። ሂሳቡ እንዴት ተደርጎ ምንም በኮሙኑ ጋር ገብቶ ምናምን የሚለውን ነገር ላሳያችሁ ስለፈለኩኝ ሳይሆን በኢንተርኔት ዳታ ግን ፖፖ ላይቭ ብቻ ሳይሆን አጠቃላይ እነዚህ የሶሻል ሚዲያ ፕላትፎርሞች በጣም አትራፊ ናቸው ማለት ነው። ስለዚህ በኢንተርኔት ዳታ አትራፊ ነው ማለት ነው። ሁለተኛ ፖፖ ላይቭ ስትሪሚንግ ሶስተኛ ወገን ካምፓኒዎች አሉት። እነዚህ ሶስተኛ ወገን ካምፓኒዎች የጌም ካምፓኒዎች፣ የዳታ፣ የአይቲ፣ የዴቨሎፕመንት፣ የጌም ካምፓኒዎች፣ የኮይን ካምፓኒዎች የመሳሰሉ ካምፓኒዎች ከዚህ ፕላትፎርም ጋር ይሰራሉ። ስለዚህ ከእነዚህም ይጠቀማል ማለት ነው። ሶስተኛ ፖፖ ላይቭ ስትሪሚንግ በምን ሊጠቀም ይችላል ብለን ስናስቀምጥ በኮሚሽን ነው። እኛ በምናደርገው በእያንዳንዷ ትራንዛክሽን በኮሚሽን በጣም አትራፊ ነው ፖፖ ላይቭ ስትሪሚንግ ማለት ነው። በጣም አትራፊ ነው። ምናልባት እዚህ ውስጥ ኮይን ፖይንት የምንላቸው ነገሮች አሉ። ገንዘቡ ፖይንት ኮይን እያልን ነው የምንጠራው። 10,000 ፖይንት ማለት 10,000 ኮይን ማለት ነው።
በዋጋ ደረጃ በፖይንት እና በኮይን መካከል ልዩነት የለም። ለአሰራር እንዲመች ብቻ ነው ኮይን ለብቻው ፖይንት ለብቻው የተቀመጠው። ስለዚህ ከኮይን ወደ ፖይንት ስንል ከፖይንት ወደ ኮይን ከኮይን ወደ ፖይንት ስንል እያንዳንዱ ነገር በምናደርገው ትራንዛክሽን ፕላትፎርሙ በኮሚሽን በጣም አትራፊ ነው ማለት ነው። ስለዚህ ፕላትፎርሙ ለትርፍ ለጥቅም የተቋቋመ ፕላትፎርም ነው እንጂ ኤንጂኦ አይደለም፣ የእርዳታ ድርጅት አይደለም። ሰርተን ለፍተን ገንዘብ የምናገኝበት ሲስተም ነው። እንዲሁም ደግሞ አንዳንድ ሰዎች እንደሚሉት 66 ነው 555 ነው እያሉ ከሰይጣን ጋርም ከመንፈስ ጋር የሚያገናኙት እንደዛም አይደለም። ይህ ምንድን ነው? በጀስት ቢዝነስ ነው፣ ለጥቅም ለትርፍ የተቋቋመ ፕላትፎርም ነው ማለት ነው። ኦኬ በጣም ጥሩ። እንግዲህ ይህን ያክል ካየን ስለ ፕላትፎርሙ ከኛ ምን ይፈልጋል የሚለው ነገር ደግሞ ልንገራችሁና እሱን ነግሬያችሁ በዚች ቪዲዮ ያለንን ቆይታ እንጨርሳለን ማለት ነው። ፖፖ ላይቭ ስትሪሚንግ በዋናነት አሁን ምን ይፈልጋል መሰላችሁ? ያው ልክ እንደ ሌሎች ፕላትፎርሞች ታዋቂ እንደሆኑ እሱም ታዋቂ እንዲሆንና በደንብ እንዲታወቅ ይፈልጋል። እንደገና ደግሞ የራሱ ኮይን አለው። የራሱ ኮይንም በደንብ እንዲታወቅለትም ይፈልጋል ማለት ነው። ስለዚህ በደንብ እንዲታወቅለት ስለሚፈልግ እኛ የምንሰራቸው ስራዎች ከዚህ ጋር የተያዘ ይሆናል ማለት ነው። ስለዚህ በአጭሩ ፖፖ ላይቭ ስትሪሚንግ አነስ ባለ መንገድ ወይም ገለጻ ስለ ፖፖ ላይቭ ስትሪሚንግ ይሄንን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። መሲ አሜዚንግ ነኝ። የኔ አይዲ 49560514 ነው። አመሰግናለሁ። መልካም ቆይታ